ማርኮ አብርሃም እንደድሮ አይደለም። ትንሽ ረገብ ያለው አርግዣለሁ ስላልኩት ነው። እንዳላረገዝኩ ካወቀ ደግሞ ወዲያውኑ ይፈታኛል። ከዛ በወርዳት ከዚህ ቤት እንባረራለን። ማርኮ ንቃ እባክህ ንቃ። ደግሞ ሌላ ጣጣ። ቆይ መጣ እንዴ? ትንሽ አፍንቶኝ ነበር። ተመስገን። አንቺ ውሻ ነሽ። አንቺ ነበርሽ የሰለልሽኝ የነበረው ማለት ነው። ምን ስታደርጊ ነበር? አንቺ ውሻ ልጅ ምን አባሽ ነው እያደረግሽ ነበር? ማርኮ ምን ሆነሃል? አጎቴ ምን እየሰራህ ነው? ምንም። ምን ሰራው? እንኳን መጣሽ። አለበለዚያ ይገላት ነበር። ታዲያ ለምንድን ነው ልዩን ያልነካት? መቼ? የኔ ቆንጆ የኔ ርግብ፣ በዩኒፎርም ደግሞ እንዴት ነው የምታምሪው! እርግቤ ነው ያልሽ? ማርኮን ነገሮችን እኔ ያስተካክላለሁ፣ በጭራሽ ከዚህ ቤት እንዳትወጪ ብሎ አስጠንቅቋት ቢሄድም ዲና ግን አብርሃም እውነቱን አውቆ ሲመጣ እጄን አንጠልጥሎ አዋርዶ ከሚያስወጣኝ ይልቅ በክብር ወደ ልጆቼ ጋር ብመለስ ይሻለኛል ብላ ወስናለች። እናም እንግዲህ ሻንጣዋን ሰብስባ ስትወጣ በር ላይ ከአብርሃም ጋር ተገናኝተዋል። አብርሃምም የምርመራ ውጤቱን ይዞ ተመልሷል። አብርሃም እውነቱን እያወቀ እንዳላወቀ ሰው ለማስመሰል እየሞከረ ነው። ግን ደግሞ ይህን የተመለከተችው ዲና አላስቻላትም እና እኔ በጭንቀት ከምፈነዳ ቀድሜ ከማብድ ይልቅ ያለውን ነገር ንገረኝ፣ ምንድነው የተፈጠረው? እውነቱን አውቃል፣ ግን ደግሞ ምንም ነገር እንዳልተፈጠረ ለመሆን እየሞከርክ ነው ብላ እራሷ እውነቱን ዘርግፋ ነግረዋለች። ማርኮን ኤፊን ተበቅሎታል። ማርኮን ከዚህ በፊት ኤፊ አስደብድቦት ያሉትን ስልኮቹን ንብረቱን ቢያዘርፈውም ግን ደግሞ ማርኮን አሁን በተራው ኤፊን ተበቅሎታል። ኤፊ ብሩን ከቤቲ ተቀብሎ ወደ ዶክተር ርብቃ ይዞ ወደ ቤት እየመጣ እያለ ነበር መንገድ ላይ አግኝቶት ማርኮን ኤፊን ደብድቦ ገንዘቡን የተቀበለው። ኤፊ ሁለተኛ ምን አይነት ምክንያት ሊሰጣት ይችላል ለርብቃ? ማርዲያ ስለ ልጇ ስለ ሳቤላ ህመም አውቃለች። ባልጠበቀችው መንገድ ያወቀችው እውነት በጣም አስደንግጧታል። ይህ የሚሆነው ምንድነው? ማርዲያ ለልጇ ሳቤላ ሰርፕራይዝ ብላ የገዛችላት ሎሊፖፕ ሚስጥር አውጥቷል። ይህን የሊፖፕ ባሳየቻት ጊዜ ሳቤላም የሊፖፕ በጣም ተወድ ስለነበረ አሁን ግን ስታየው አንገቷን ደፍታ በትካዜ ዝም ብላለች። ማርዲያም እጅግ በጣም ተደናግጣለች። ሎሊፖፕ አትወጂም ነው? ምንድነው የተፈጠረው? እያለች ግራ በተጋባችበት ጊዜ እንግዲህ ምንድነው የኔ ልጅ ሎሊፖፕ አትወጂም ወይ ብላት ነበር። ግን ደግሞ ሳቤላ አይ ሎሊፖፕ እንኳን በጣም እወዳለሁ፣ ግን ደግሞ ከታመምኩ በኋላ አባቴ ሎሊፖፕ እንዳልበላ ከልክሎኛል ብላታለች። ማርዲያ ያልጠበቀችው ነገር ስለሆነ እጅግ በጣም ደንግጣለች። ልጇ እንዲሁ ስትመለከታት ጤነኛ ናት፣ ግን ደግሞ ታምሜያለሁ ስትላት በጣም ደንግጣለች። የኔ ልጅ ምንድነው የተፈጠረው ባለቻት ጊዜ ሁሉንም ነገር ነግራታለች። ማርዲያም በልዩ እጅግ በጣም አዝናባታለች። እንዴት ይሄን ያህል ነገር ሲኖር ተደብቅኛለሽ? ለምን አልነገርሽኝም? እኔ እንደ እናትነቴ እኮ የማወቅ መብት አለኝ እያለች ነው። ልዩን ብታቂም እኮ ምንም የምትቀይሪው ነገር የለም ከምጨናነቅ ውጪ። ደግሞ አቤል ያሳክማት እየተሯሯጠ ነው የሚል ምላሽ ቢሰጣትም ግን ደግሞ ምንም ነገር ቢሆንም ልክ አይደለም፣ ምክንያቱም እኔ ራሴ ማወቅ ነበረብኝ እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ ዲና ሐኪም ቤት ሄዳ ከተመረመረች በኋላ ዶክተሩ እንኳን ቢያስመስል እንግዲህ ማሽኑ አይዋሽምና በጭራሽ እውነቱ ተገልጧል። ስለዚህ አብርሃም ከዚህ ቤት እንደ ቆሻሻ ጠራርጎ አንጠልጥሎ ያባረኛል። ክብሬን አጥቼና ተዋርጄ ከዚህ ቤት ከመውጣ ይልቅ ቀድሜ ራሴ ስህተቴን አምኜ ልጆቼ ጋር በክብሬ ብሄድ ይሻላል የሚል ውሳኔ ላይ ደርሳለች። ዲና ሐኪም ቤት ከሄደች በኋላ ባህሪዋ ሁሉ ተቀይሯል። ይሄ ነገርም አብርሃምን እንግዲህ አሁኑበት ግራ አጋብቶታል።
እናም እንግዲህ ዲና ድንገት በሌሊቱ ተነስታ ማንንም እንዳታምን እባክህ አባቴ እኔን ማነኝ፣ እኔም ብቻ ምን ማንንም ሰው እንዳታምን ከኔ ውጭ እያለችው እያለቀሰች ነው። አብርሃምም ተደናግጦ ጥሎትን በተነሳ ጊዜ በሌሊቱ እባክህ ከኔ ውጭ ማንም ምንም ቢልህ እንዳታምን፣ ማናቸውንም እንዳታምናቸው፣ እነሱ ውሸታቸውን ነው እያለች ነበር። አብርሃምም ምንድነው የተፈጠረው ምንድነው እያላት ነበር። እሷም ደግሞ ብቻ ዝም ብለህ እኔም ብቻ መነኝ ታምነኝ የለ ምንም ነገር ቢፈጠር ከኔ ውጭ ማንንም እንዳታምን እያለች በቅዠት እየተናገረች ነበር። ይህም የሆነው ምንድነው የምርመራ ውጤቱ ስላስጨነቃት ነበር። ዶክተሩ በርብቃ በኩል መምጣቱ፣ በዛ ላይ ደግሞ ሙሉ ምርመራው ዶክተሩን ደግሞ በግሏ እንኳን ለማናገር የማትችልበት ሁኔታ መሆኑ፣ ከአብርሃም ጋር መሄዷ ሁሉም ነገር ስትዋረድና ከዛ ቤት ታወርዳ ስትወጣ ክብሯን አታ ስትወጣ ፊት ለፊት እየታያት ነበር። እና አብርሃምም እኔ ማንም ምንም ቢለኝም ከአንቺ ውጭ ማንንም ላምን አልችልም፣ እባክሽ ተረጋጊ፣ ምንድነው የሆንሽው እያለ እውነታውን ለማወቅ እየሞከረ ነበር። ግን ደግሞ ዲና ብቻ አንድ ነገር አድርግልኝ፣ እኔም ብቻ መነኝ፣ ከኔ ውጭ ማንንም ሰው እንዳታምን ብለዋለች። እሱም ቢሆን ምንም ምክንያቱ እውነቱ ባይገባውም እሺ ከአንቺ ውጭ ማንን ላምን እችላለሁ? አንቺና አንቺን ብቻ ነው ማምነው። ምንድነው የተፈጠረው? እባክሽ ንገሪኝ እያለ እየለመናት ነበር። ግን ደግሞ ዲና ምንም ነገር የምነግርህ የለም ብቻ እኔን ካመንከኝ በቂ ነው ብለዋለች። አብርሃም ነጋ አልነጋ ብሎ በጠዋቱ የምርመራ ውጤቱን ሊያመጣ ወደ ሆስፒታል አምርቷል። ወደ ሆስፒታል ከመሄዱ በፊት እንግዲህ ልዩን አንድ ነገር እያናገራት ነበር። አብርሃም ልዩ እኔ የሚሄድበት ስላለኝ ሳቤላን ብቀሰቀሳት ልትነሳልኝ አልቻለችም፣ ልትቀሰቅሽልኝ ትችያለሽ እባክሽ ብሏት ነበር። እሷም አቢኔም ዛሬ ማድረስ እፈልጋለሁ፣ ሳቤላን ትምህርት ቤት ላደርሳት እፈልጋለሁ፣ ግን አንተ የት ልትሄድ ነው ባለችው ጊዜ ዛሬ ልዩ ቀን እንደሆነና የምርመራ ውጤት የሚያመጣበት ጊዜ እንደሆነ፣ በዛ ላይ ደግሞ እንግዲህ ሚስቱን ዲናን ሰርፕራይዝ ማድረግ እንደሚፈልግ ማስደሰት እንደሚፈልግ ተናግሯል። ዲና እርጉዝ ናት ባለ ጊዜ ልዩ እጅግ በጣም ተደናግጣለች። ምን ሆነች ነው እያላትም ነበር። እሷም ምንም እንዳልሆነች ነግራው ግን ደግሞ ዲና እርጉዝ መሆኗን ስታቅ ይሄ ነገርማ በልጅ ልታስቀምጠው ነው እንዲሆነ ነገር ማድረግ አለብኝ፣ ያንን ፎቶ ማሳየት አለብኝ የሚል ውሳኔ ላይ ነበረች። እናም እንግዲህ አብርሃምን በጣም ደስ ብሎት ነበር። እኔን ትቸገራል ብለሽ ነው ወይስ አንቺ ልታደርሻት ስለፈለግሽ ነው ባላት ጊዜ እሷም እርግቤን እኔ ካደረስኳት በጣም ቆይቻለሁ እና ዛሬ እኔ ለወስዳት እፈልጋለሁ ሳቡዬም ብላለች። አብርሃምም ደስ ብሎት በቃሽ እኔ አሁን ወደ ሐኪም ቤት ሄጄ የምርመራ ውጤቱን ማምጣት አለብኝ ብሎ ተነስቶ ሄዷል። በዚህን ጊዜ እንግዲህ ልዩ ወደ ዶክተር ርብቃ ክፍል ገብታ ነበር። ዶክተር ርብቃ ውጭ ላይ ስለነበረች ወደ ክፍሏ ገብታ እንግዲህ የዶክተር ርብቃን ስልክ እየነካካች ነበር። ያም የሆነው ምንድነው ፎቶውን ለአብርሃም ለማሳየት ለሙልጭ ልትልክለት ነበር። ለሙልጭ ልካለት ሙልጭ ደግሞ በማይታወቅ ሰው በኩል ፎቶውን ለአብርሃም እንዲያሳየው ወስነው ነበር። ግን ደግሞ ርብቃ ፎቶውን ስላጠፋቸው ልዩን በጸብ ከቢካ ክፍሏ አስወጣታለች። ልዩ ፎቶውን እንዲያጠፋቸው እንዲያታቅባት ስለፈለገች ያለ ፈቃዷ እንዴት ክፍሌ ውስጥ ትገቢያለሽ? ከዛስ ደግሞ እንዴት ነው ቃይን ማየት የቻልሽው? ስልኬ ውስጥ ሌላ ሰው ሊያየው የማይገባ መረጃ ሚስጥር ቢኖረኝስ እንዴት እንደዚህ ታደርጊያለሽ? ከኔ ፈቃድ ውጭ እንዴት ክፍሌ ውስጥ ትገቢያለሽ? ብላ አስደንግጣታለች። ክፍልሽ ውስጥ ያለ ፈቃድሽ በመግባቴ ይቅርታ፣ ደግሞ እቃውን ቢሆን እኔ ያንቺ ስለሆነ እንጂ የማንም የሌላ ሰው ቢሆን ልነካ አልችልም። ግን ደግሞ ይሄን ያደረኩት ያንቺ ስልክ ስለሆነ ብዬ አንቺን ስላመንኩሽ ነው ብላ ልዩ ምላሽ ሰጥታታለች። ግን ደግሞ ርብቃ ነገሩን አክርረዋለች። ከክፍሏ ለቃ እንድትወጣላት ይሄ ብልግና እንደሆነ ስርዓት ማጣት እንደሆነ ተናግራና ተሰድባና አሸማቃ ልዩን ከክፍሏ አስወጣታለች። ልዩም ከክፍልሽ እያስወጣሽ ነው፣ ግን ምክንያትሽ ስልክሽን ስለነካሁት ብቻ ነው ወይስ ሌላ ምክንያት አለሽ? እያለቻት ነበር። ግን ደግሞ ሌላ ምንም አይነት ምክንያት እንደሌላትና ግን ይሄ ጥሩ ነገር እንዳልሆነ ነግራት ከክፍሏ ልዩን አስወጥታታለች ማለት ነው። ልዩም እሺ ይሁን በቃ ብላ ብታዝንባትም ከክፍሏ ወጥታለች። ግን ደግሞ ልዩ ጥርጣሬ አድሮባታል። ይሄ ነገርማ ያለ ምክንያት እንዲህ ሊሆን አልቻለም፣ ርብቃ የሆነ ነገር ሆና መሆን አለበት፣ ግን ደግሞ መረጃ ያስፈልገኛል እያለች ነው። እናም በዚህን ጊዜ እንግዲህ ዲና ከመኝታዋ ስትነሳ
አብርሃም ከጎኗ ባለመኖሩ በጣም ተደናግጣለች። አብርሃም ጎኗ ስላልነበረ በጣም ደንግጣ ነበር። እናም ስልክ በደወለችለት ጊዜ አብርሃም እንግዲህ አንድን ደብዳቤ ከዲና ጎን አስቀምጦላት ነበር። አብርሃም የምርመራ ውጤቱን ሊያመጣ እንደሄደና ግን ደግሞ እሷ ተነስታ ተዘጋጅታ እንዲጠብቀው ልዩ ቀን እንደሚያሳልፉ ቆንጆ ምሳ እንደሚጋብዛት ነግሯት ነበር፣ የደስታው ቀንም ጭምር እንደሆነ። እናም እንግዲህ የአብርሃም ሆስፒታል ሳይነግራት ብቻው መሄድ የበለጠ አስደንግጧታል። እውነቱንም ያወቀ እስከሚመስል ድረስ በጣም ተጨናቅጣለች። አሁን አብቅቶልኛል፣ ይሄ የመጨረሻ ውሳኔ መሆን አለብኝ። ከመዋረድ በፊት ከነ ክብሬ ወደ ልጆች መሄድ አለብኝ። አሁን ልጆች ጋር መሄድ ይኖርብኛል። አብርሃም ከመጣ እንደ ቆሻሻ አንጠልጥሎ እሱ ከሚያስወጣኝ በፊት እኔ መሄድ ይኖርብኛል ብላ ሻንጣዋን ጠቅልላ ለማርኮን እየደወለችልን ነበር። ማርኮምን ቴራዝ ላይ ነይ ባላት ጊዜ እሱ ጋር ሄዳ በቃ አብርሃም ሄዷል። አብርሃም የድሮ አብርሃም አይደለም። አሁን በነገሮች ላይ መጠራጠር ጀምሯል። ስለዚህ ውጤቱን ሊያመጣ በሄደበት ጊዜ እንግዲህ ከዛ መጥቶ አወርዶና መናጭቆ ከሚያስወጣኝ በፊት ከነ ክብሬ ልጆቻችን ጋር መሄድ ይፈልጋለሁ እያለችው ነበር። ሻንጣዋን ስጠቀልል ተመልክታት የነበረችውም ርብቃ እንግዲህ ተከታትላ ወዴት እየሄደች እንደሆነ ስትከተላት ስለነበረ ቴራስ ላይ ሆነው እያወሩ እንደሆነ ማየቷን ተመልክታለች። እናም እዛው ግድግዳ ስር ተለጥፋ ነገሮችን እያዳመጠች ነበር ርብቃ። እንግዲህ ማርኮንም እንዴት ልጆቻችን ብለሽ እዚህ ታወሪያለሽ? እዚህ ስለ ልጆቻችን አታውሪ እያላት ነበር። እሷም አንተ አሁንም እዛው ነህ እንዴ? ከነ ክብራችን መሄድ ይኖርብናል። አንተም ተከተለኝ። አብርሃም መጥቶ ተዋርደን ተቃለን ከዚህ ቤት እንደቆሻሻ ከምንወጣ አሁንም ተከተለኝና እንሄድን የመሄድ ያለብኝ ደክሞኛል፣ ልሄድ ነው፣ መዋረድ አልፈልግም እያለች እያለቀሰች ነበር። ማርኮንም እንደዚህ አይነቲቱን ዲና ከዚህ በፊት አይቷትም እንደማያውቅ እሱ የሚፈልገው ጀግናዋን ዲና እንደሆነ ተናግሯል። አሁን እኮ ነገሮች ከቁጥጥር ስር ወጥተዋል እያለች ነው። እሱም ቢሆን እኔ አግዝሻለሁ፣ ነገሮችን ያስተካክላለሁ፣ ብቻ አንቺ ተረጋጊ ብሏት ነበር። ግን ደግሞ ዲና መረጋጋት አልቻለችም። እና ማርኮንም ተረጋጊ እባክሽ ተረጋጊ ቢላትም እሷ ዛሬ ከዚህ ቤት ከሳሌ ሄዳሉልም እያለችው ነበር። ግን አንተ ለምንድን ነው ሊታይ አልቻለው? እባክህ ንቃ፣ አብርሃም እንደ ድሮ አይደለም። አሁን እውነቱን አውቆ ይመጣል፣ ንቃ ማርኮን እያለች ሳለ እርጉዝ እንዳልሆነች ሲያውቅ ምን ሊሰማው እንደሚችል ስትናገር ዶክተር ርብቃ ሰምታለች። በዚህን ጊዜ ዶክተር ርብቃ ተደናግጣ ሰው ባለችበት ስልኳ ሲጠራ ድምፅ ሰምቶ ማርኮን የሆነ የሚያዳምጠን ሰው አለ ማለት ነው እያለ ነበር። ግን ደግሞ ይሄ ሊያስደነግጣት አልቻለም። ዲና ዋናው ራሱ አብርሃም ሊያቅ ነው እያልኩ አንተ ለሚሰማው ሰው ትደነግጣለህ እያለችው ነበር። እሱም መጣሁ ብሎ ተነስቶ ሄዷል። መጣሁ ብሎ በወጣበት ጊዜ ርብቃ ወደ እነሱ እየሄደ እንደሆነ ስታቅ ቦታ ቀይራ ተደብቃ ነበር። ልዩም ሳቤላን ልቀሰቅስ ወደ ትምህርት ቤት ልትወስዳት ወደ ላይ እየመጣች ሳለ መንገድ ላይ ተገናኝተዋል። ማርኮንም አንቺ ነሽ ማለት ነው፣ አንቺ ስስት አሁንም ትከታተኛለሽ ብሎ ድንገት ሄዶ ሲያንቃት ልዩ ምንም የምታውቀው ነገር ስለሌለ ምን እየተፈጠረ ነው? ምን ሆነህ ነው? ምንድን ነው እያለችው ነበር። እሱም ስትከታተኝ የነበርሽው አንቺ ነበርሽ እያላት ነበር። እሷ ምንም የምታውቀው ነገር እንደሌለ ፊቷ ላይ ያስታውቅ ነበር። ግን ደግሞ ቢሆንም ጉሮሮዋን አንቆ ገልሻለሁ እያለ እያስፈራራት ሳለ ድንገት ሳቤላ ስትመጣ ተመልክታለች። ሳቤላ ያየችው ነገር በጣም አስደንግጧታል። ስትሮጥ ወርዳ ከልዩ ጎን ቆማ እንደ አጎቴ ምን እያደረክ ነው ብለዋለች። ምንም ባለ ጊዜ እንደ ልዩን ለምን አናካ ብለው ነበር። እሱ ምን ያላናቋትም የኔ ድንቢጥ እያለት ነበር። እሷም ያየችውን ነገር ስለተመለከተች ፍርሃትና ድንጋጤ ይታይባት ነበር። እናም እንግዲህ ማርኮንም ሳቤላ ስለመጣችበት ብቻ ለሳቤላ እንደሚነግራትና ሰርፕራይዝ እንደሚያረጋት ነግሯት ተመልሷል። ልዩን ግን አሁንም አልጨረስንም ብሏት ነበር። ልዩም ሳቤላን ትምህርት ቤት ልታደርስ ሄዳለች። ዶክተር ርብቃ በሰራችው ስህተት እጅግ በጣም ተጸጽታለች። ምንም የማታውቀውን ልዩ ሊገላት እንደነበረና እሷ በሰራችው ስህተት እንደሆነ ስታውቅ ርብቃ ራስ ወዳድ ነሽ እያለች ራሷን ማውቀስ ጀምራለች። እናም እንግዲህ ለኤፊ ወዲያው ደውላለት ነበር። ስተሰራውኝ እኔ ባጠፋው ጥፋት ልዩን ሊገላት ነበር ያርኩስ እያለች እየነገረችው ነበር። እንግዲህ ዲና እርጉዝ እንዳልሆነችና ዲና እርጉዝ አለመሆኗን ለማርኮን ስትነግረው ስለሰ እንደሰማቻቸው እየተናገረ ነበር። እናም እንግዲህ ኤፊ አሁኑ መጥቼ በአካል እናወራለን፣ ብሩን አውጥቼ ይዤልሽ እየመጣሁ ነው፣ ወደ አንቺ እየመጣሁ ነው፣ አካውንቱን አስተካክዬ ብሩን አውጥቼ እየመጣሁ ነው ብሎ
ነግሯታል። እሷም ደግሞ ልታገኘው እንደምትፈልግ እየመጣ እንደሆነ መሆኑን ስታቅም ደግሞ ደስ እንዳላት ተናግራለች። በሌላ በኩል ቤቲ እንግዲህ ርብቃን እሰራልሻለሁ እያለች እየፎከረች ነው። እኔ እንደማፈቅረው እያወቅሽ እንዴት አንቺ ታፈቅሪዋለሽ እያለች በእህቷ መናደር ጀምራለች። ኤፊ የእነሱ ፍቅር የቆየ እንደሆነና ለርብቃ አባትም ሊነግሩት እንደነበረ ሲነግራት ምንም ቢሆን እኔ የምወደውን ሰው የእሷ ማድረግ አልነበረባትም፣ ግን ደግሞ አለቃችሁም እያለች ነው። ኤፊም ከቤቲ ጋር በማደሩ እጅግ በጣም ሲናደድና ሲጸጽተው፣ በዛ ላይ ራሱን መጸዳጃ ቤት ገብቶ ሲደበድብ ስለነበረ ቤቲ ይሄ ነገር ደግሞ የበለጠ አናዷታል። ከኔ ጋር ማደሩ እኔ ክብሬን ትቼ ክብሬን ዝቅ አድርጌ የኔን ክብር ለሱ ማለቴ ነው በዚህ ልክ እንዲህ ሊያደርገው የቻለው እያለች እጅግ በጣም አዝናበታለች። ቤቲ እንዴት ነው እንደዛ የምታደርገው ብላ ሁሉንም ነገር እንዳወቀች እና ፍቅረኛውም ርብቃ መሆኗ እንዳወቀች ነግረዋለች። ቤቲ እንግዲህ በጣም እንደሚወዳት ቢነግራትም ግን ደግሞ አለቃችሁም ሁላችሁንም እሰራላችኋለሁ እያለችው ነው ለመናገር የፈለገች ትመስላለች። በሌላ በኩል እንግዲህ ልዩና ሳቤላ ወደ ትምህርት ቤት እየሄዱ ሳለ መንገድ ላይ ማርዳ ጠብቃቸዋለች። ማርዳ ልጇን ካቀፈች በኋላ የኔ እርግብ እንዴት ነሽልኝ እያለቻት ነበር። እንዴ እርግብ መንሴ ላይ ሰምተሽ ነው ስትላት፣ ልዩም እኔ ስል ሰምታ ነው ብላ ነበር። ልዩንም ጠይቃታለች። አንቺስ ማን ሲል ሰምተሽ ነው ባለቻት ጊዜ እናቷ እንደሆነችና እናቷ እርግቤ ብላ እንደምጠራት እየነገሯት ነው። ሳቤላ እናቷን እየናፈቀች መሆኑ ግልጽ ያስታውቅ ነበር። እናም ዛሬ ሰርፕራይዝ አለች ብላ ሎሊፖፕ አውጥታ ብትሰጣትም እናቷ ማርዳ ሳቡ ግን እጅግ በጣም አዝና ነበር። ይህም የሆነው ምንድነው እንግዲህ ሳቤላ ያዘነችው ሎሊፖፕ መብላት እንደማትችል እንዴት ተከለከለች እና መታመሟን ስታውቅ እንግዲህ ማርዳም እጅግ በጣም አዝናለች። ልዩንም በጣም አዝኜብሻለሁ፣ እንዴት ይህን ያህል ሚስጥር ትደብቅኛለሽ? ለምን አልነገርሽኝም? እያለቻት ነው። ልዩም ብነግርሽም ከመጨነቅ ውጭ ሌላ ምንም ለውጥ አያመጣም ብዬ ነው፣ የሚሆነው ደግሞ በቅርብ ነው፣ በዛ ላይ ደግሞ ልትታከም ነው ብላ ነግራታለች። ቢሆንም ግን እንደ እናቴ ማወቅ ነበረብኝ ብላ ማርዳ እጅግ በጣም አዝናለች። በሌላ በኩል እንግዲህ አብርሃም ውጤቱን ተቀብሎ ወደ ቤት መጥቷል። ዲና ምን የተቀመጨ ውርዴቴን አልቀበልም ብላ ሮጣ ስትወጣ ሻንጣዋን ጠቅላ በር ላይ ተገናኝተዋል። አብርሃምም ዲናን ምንም እንዳልተፈጠረ ወዴት እየሄድሽ ነው እያላት ነበር። ይሄ ነገሩ ደግሞ የበለጠ ዲናን አስፈርቷታል። እውነቱን እያወቅ እንዴት እንደዛ ትለኛለህ? እጅ ላይ ያለውን ወረቀት ምክንያቱ እሱ ነው። እውነቱን አውቀሃል። ስለዚህ የሆነ ነገር በል እንጂ ለምን ዝም አልክ? ለምን ማስመሰሉ አስፈለገ? እያለችው ነው። አብርሃምም ምንም ምላሽ እየሰጣት አይደለም። ይህ ውጤት እሷ እንደፈራችው እርግዝና አለ ወይስ የለም የሚል ይሆን? ምን ይሆን? አብርሃም እውነቱን አውቆ ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ